እንግዲህ ቤተሰቦቻችን መቼም ዛሬ ሰርግ አልደገስንም እንጂ ቤቱ ሰርግ አስመስለን በጣም ያው ለሰርግም ያው ቀጣይ ሳምንት ብቻ ነች የቀረችን ያው የሚጠራን ካለ ለማስተዋወስም ጭምር ነው ጥሩ የቤቱ ካሌንደር እሺ እንዴት ነው ሞቅ ብላችኋል እዛው ድባብ ላይ ነው እሁድ ቤት ሁሌ መጀመሪያ ላይ የምንወያይባቸው ጥሩ ርዕሰ ጉዳዮች አሉና አይደል መቼም የዛሬው ርዕሰ ጉዳይ ቀደም ብለን የጠቆምን ይመስለኛል ግልጽ ይመስለኛል ቤተሰባችን ዋና ጉዳይ ብለን እኮ የምንወያይበት አለ ዛሬ ቤተሰባችን ዋና ጉዳያችን ስለ ጋብቻ ነው እንግዲህ ምንነጋገር በሰርግ ሙዚቃዎች ጀምረናል ከዛ በፊት ግን የዚህ ሰዓት የክብር ስፖንሰሮቻችን ዘመን ባንክና ኦቪድ ቤቶችን በጣም እናመሰግናለን እሺና ስለ ጋብቻ ነው ዛሬ ቤተሰብ ዋና ጉዳይ እና ደግሞ አይናችን እያየሽ አንዳንዱ እንደዚህ ስቃል አንዳንዱ ያስባል ያሰላስላል አይደል እውነትሽን ነው እና ምን ነው ዞርሽ ወደዚህ ወደ መጠቆም ነው ከገራችሁ ይሄ ነገር ስመጥቀስ ተቆማለሽ ትክክል ነሽና ጋብቻ በጣም ማሰብ ይጠይቃል ምክንያቱም ትልቅ መሰረት ያስፈልገዋል አይደል በፍቅር ቢጀመርም ጋብቻ ቤተሰብ ይመሰረታል አይደል ያው ሀገር እንደመመስረት ነው ትውልድ ማፍራት ላይ አይደል ማሰብ ይጠይቃል ማሰላሰል አይመስላችሁም በጣም ጋብቻው ቀላል አይደለም ያው የማንገባንበትም ገና አክቹሊ መዋደድ አለ ግን ከባዱ ነገር በመቀጠል ነው ማስቀጠሉ መቻቻሉ ይመስለኛል ከባዱ ነገር ትክክል ነሽ ብዙ ሰዎች ሰርግና ጋብቻን ያመሳስሉታል ግን ሁለቱ በጣም የተለያዩ ነገሮች ናቸው መንደርደሪያው ቢሆንም ሰርግ አንድ ቀን ወይ ሁለት ቀን ነው የሚደረገው ፎቶ ድምቀቱ ውዝዋዜው ጭፈራው ሁሉ ነገር አለ በሰው የተከበበ ነው እንደገና ጎረቤቱ ዘመድ አዝማዱ መጥቶ ድምቅ የሚያደርገው ነው ከዛ በኋላ ግን ጋብቻ የሚባለው ነገር በሁለቱ በባልና በሚስት የሚመራ ይሆናልና ትክክለኛ ህይወት የሚጀመርበት ብዙ ነገሮች የሚታዩበት አዳዲስ ባሪዎች የሚታዩበትና ቤተሰብ የሚመሰረትበት ነው ጋብቻ ለረጅም ጊዜ የሚዘልቅ ነው አንድ አባት ስለ ጋብቻ ሲያወራ የሰማው ስሙን ጋብቻ የተባለው ከከሌ ጋብቻ ከንትና ጋብቻ ነውና ጋብቻ የሚለውን ሲተነትኑት በጣም ነበር ይወደውና አይገርም ለምሳሌ ከጆሲ ጋር ብቻ ከማሮ ጋር ብቻ ከሚኪ ጋር ብቻ ሚስት ከባል ጋር ባል ከሚስት ጋር ብቻ ዋናው እሱ ነገር ብቻ ሳይሆን ያው ተቋም እንደመገንባት ማለት ነው ቤተሰብ ካልተመሰረተ አገር አይቋቋም አይደለም አገር አይመሰረትም ትውልድ ማፍራት ከባድ ነገር ነው ለዚህ ነው ሁሉ ጊዜ መሰረቱ ጠንከር ያለ ጋብቻ ዘላቂነት ይኖረዋል ማለት ነው አይደል አሁን በእኛ ጊዜ ፍቅር በደብዳቤ ተጽፎልሽ ግጥም ተጽፎልሽ ቀስት ተደርጎ አሁን እኮ በላይክ ነው አሁን በላይክ ነው በቤተሰብም የሚመጣ ጋብቻ ነበር አብዛኛው እንደው በቤተሰብ የሚመጡ ጋብቻዎች ነበሩ እንደውም እነኛ አይነት ጋብቻዎች እኮ በጣም ይጸኑ ነበር ሳይተዋወቁ ቤተሰብ አጥንቶ ቤተሰብ የሚያጣምራቸው እንግዲህ ለረጅም ዘመናት አብረው ቤተሰቡን ጠብቀው ልጆቻቸውን አሳድገው ሀገርን ለትውልድ የሚያቀብሉበት ጊዜም ነበር ለነገሩ ሰሞኑን እኮ ስለ ተቋማት እያወራን አልነበረም ተቋማትን ማስቀጠል ተቋማት አከበረን እኮ አየር ኃይል ሄደን እንደው በጣም ቆንጆ ጊዜ ነበረን አይደል ጀነራል ጋር ያረግነውም ጭውውት እንዴት ተቋም ማስቀጠል ምን ማለት ነው ግን የተቋም የመጨረሻው ትንሹ መሰረት ቤተሰብ ነው ትንሹና በጣም አስፈላጊው መሰረት ቤተሰብ ነው እዛ ላይ የሚገነባ ነገር ነው በኋላ ሀገር የሚገነባበት እዛ ውስጥ በትክክል ተኮትኩቶ ያደጉ ልጆች ሀገራቸውን የሚያውቁ አካባቢያቸውን የሚወዱ ቤተሰቦቻቸውን የሚወዱ ጓደኞቻቸውን የሚወዱ ልጆች የሚፈራበት ተቋም ስለሆነ ይሄ ጋብቻ የትዳር ተቋም በጣም ትንሹ ግን በጣም አስፈላጊው ተቋም ልክ ነው ሚኪ እንዴም እኮ ልናየው ይችላል ህጋዊነትን መጽናት የሚጀመርበት አይደል የወል ህይወት የሚጀመርበት ፍጥምጥም ይባላል ወይም ኒካ ይባላል ወይም ሰማንያ ይባላል አይደለ በቃ ይሄ ቃል ማክበር መከባበር መዋደድ ኃላፊነት መብት ግዴታ እነዚህ ነገሮች የሚጀመሩበት ጅማሮ ጋብቻ ላይ ነው በቃ አንድ ጊዜ ቃልህን ትሰጣለህ እርቅ ይወርዳል በጋብቻ ከባድ ጸቦች በቃ ከባድ ትልልቅ ጉዳዮች ጋብቻ ያበርዳል ልጅህን ለልጄ ሲባል የጋብቻ ጅማሮ ሚኪ እንዳለው
ሙሌ እንዳለችው አገርም መመስረትም ነው። ብዙ ልምምዶችና ብዙ ጅማሬዎች ደግሞ ታሪክ ውስጥም አለ አይደል? እንደዚህ ለምሳሌ ከሆነ ሀገር ጋር ሲጋጭ የእርቁ መሰረት የሚጣለው በጋብቻ። በዛ ውስጥ ሀገር እየተፈጠረ መጣ። በጋብቻ ይጸናል። በቀደም ትልቅ ሚኪ ያለው ነገር ትንሹ ተቋም ሆኖ ትልቁን ሀገር ደግሞ የሚቀርጽ ከዛ ደግሞ የሚረከብ አይነት ትውልድም የሚፈራበት ነውና የዚህ ልጅ ለልጅ እንደየዘመኑ ሰው ትዳር ውስጥ ሲገባ በተለያየ መንገድ ሊገባ ይችላል። እናትዬ የጠቀሰች ነበር ድሮ በቤተሰብ ይመጣል እያለች ነው። በቤተሰብ ይመጣል በተለያየ መንገድ ይመጣልና ይሄን እርቅን ከማስፈኑም ባለፈ ደግሞ ቀጣይነት ያለው ብዙዎቹ ሀገራት ይሄ ዲፕሎማሲያዊ ህይወታቸውን ራሱ መሰረት የሚያደርጉት በጋብቻ ነውና ትልቁ ነገር በቤተሰብ መጣ፣ በግል ፍላጎት መጣ፣ በሶሻል ሚዲያ መጣ አብሮ መቀጠሉ ይመስለኛል ትልቁ ፈተናና ያው እኛ ባናገባም ቤተሰቦቻችን ካየነው ያው ትልቁ ነገር መከባበራቸው ይመስለኛል። ቤተሰቦችን ሳስብ መከባበራቸው ነው ትልቅ ደረጃ ያደረሳቸው። አሁን ልጅ አይተው ይኖራሉና እነሱን ስታይ ደግሞ አብሮ መኖር አንዱ ሲግል አንዱ ሲቀዘቅዝ አንዱ ሲቆጣ አንዱ ሲያባብል አለ አይደል አንዱ አይሆንም ሲል እሺ ብሎ አንዱ ሲሸነፋልና ይሄ አብሮ ለመኖር ለመቀጠል በተዳር የሚያደርጉት ነገር በጣም ብዙ ውጣ ወረዳለውና ሁሉም አሁን እዚህ 50 አመት 60 አመት ምናምን ቆየን ይላሉና የኛም ቤተሰብ እንደዛ ነው 60 ምናምን አመት ቆይቷልና ቀላል አይደለም መንገዱ ሲያወሩን መነሻው መተዋወቅ አለ መተማመን አለ። ለምሳሌ በፊቱ ልጅ ለልጅን ራሱ ቤተሰብ ለቤተሰብ ይተማመናል። አንዱን ያጣራል በደብቁ ልጅ ለልጅ ሲል ማን ነው የመጣው ይላል ያጣራል። ይግባባሉ ወይ ይሆናሉ አንድ አይነት ቫልዩ አለ ነው የሴቶቻችን አንድ አይነት ናቸው ወይ ምናምን ብሎ እኮ ያጣራል። አሁን የዘመናዊውን ደግሞ ስታየው አሁን በዘመናዊው ብዙ ጊዜ ረጅም ጊዜ በጓደኝነት ይቆያል። ከዛ ትንሽ በደም ከተዋወቁ በኋላ ነው ወደዚህኛው መንገድ የሚሄዱት እና ይሄኛው ለመከባበሩን ይፈጥራል፣ መዋደዱን ይፈጥራል፣ ችግር መፍታትን ይፈጥራል። ጋብቻ እንደ ተቋም በቃ እንዲጠነክር የምንፈልገው ነው። በሁሉም ሃይማኖቶች ደግሞ ይሄንን ደግሞ አጠንክሮ ይናገራል። ጋብቻ ክቡር ነው ይላል። አሁን በመጽሐፍ ቅዱስ ላይ እግዚአብሔር ፍችን ይጠየፋል ይላል። ጋብቻ ክቡር ነው ደግሞ ቤተሰብንም የሚያስከብር ነው። ወግ ማረጋየው ልጄ እንዳርኩኝ ብሎ ቤተሰብ ምን ያህል እንደሚደሰት ነው ያለንና በመጽሐፍ ቅዱስም ቅዱስ ነው ጋብቻ ቅዱስ ነው ስለሚል ነው ያላገባችሁ አግቡ። በዚህ አጋጣሚ ልክ ነው ካህይ ጋብቻ የቤተሰብ መሰረት የሀገር መሰረት ነው ስንል የሚመጣውንም ትውልድ አይደል ትውልድ የሚያርግ በጋብቻ ህይወት ውስጥ ጥሩ ጋብቻ ሲሰፍን ጥሩ ትውልድ ይመጣል። አሁን ትውልድ መፍጠሪያ አይደል አገር መፍጠሪያ ሲባል እኮ እቺ አገሯን መልካአውን አይደለም ሰብአዊ ፍጥሩ መልካአውንና ሌላውን ነገር በስራ ሲመጣ በቤተሰብ ደግሞ ሰብአዊነት ይመጣል አይደል የታዘዝንበትን ወደዚህ ምድር የመጣንበት ዋናው ጉዳይ የሰው ልጅ አንዱ ሰብአዊነታችንን እንድናስቀጥል ነውና ሰብአዊነትን ማስቀጠያው ዋናው ጉዳይ የመጣንበት ዋናው ጉዳይ ነው ጋብቻ የተባረከ ጋብቻ። እንግዲህ ያው ቤተሰቦቻችንን በየቤታቸው ሆነው ይሄንኑ ጉዳይ ይወያዩበታል ብለን እናስባለን አይደል? አዎ ይወያዩበታል። እንግዲህ የሚመለከቱን ቤተሰቦቻችን በደንብ ነው የሚወያዩበት። ያገባውም ያላገባውም ቤተሰብ መሰረተውም ያሰበውም አሁን እናትዬ